በሳምንቱ ታላቅ ጨዋታ ለቶፕ ፎር እየተፋለሙ የሚገኙ ቸልሲዎች በሜዳቸው ስታንፎርድ ብሪጅ የሊጉን ቻምፒዮን ሊቨርፑልን አስተናግደዋል። ቸልሲዎች በሊጉ ቻምፒዮን ለሆኑት ሊቨርፑሎች ጋርድ ኦፍ ሆነር ሰጥተውም ጀምረውም ነው የነበረው። ቢሆንም ግን ሰማያዎቹ ወሳኙን ድል በማሳካት ለቼልሲ ሊቨርፑልን 3-1 በሆነ ውጤት ማሸነፍ ችሏል። በጨዋታው ለቸልሲ ግቦችን ኤንዞ ፈርናንዴስ ጨዋታው ከመጀመሩ ገና በሶስተኛው ደቂቃ በማስቆጠር ቸልሲዎችን ቀዳሚ አድርገ በ56ኛው ደቂቃ ላይ ጃራል ኳንሳ በራሱ መረብ ላይ ያስቆጠረና ቸልሲዎች 2-0 መሩ። ወደ ጨዋታው መገባደጃ በ85ኛው ደቂቃ ላይ ደግሞ የሊቨርፑል አምበል ቨርጂል ቫን ዳይክ ገሽቶ አስቆጥሮ ለቀያዮቹ ተስፋ ሰጥቶ የነበረ ቢሆንም በቂ ግን ሆኖ አልተገኘም። ከዛ በኋላ ባለቀ ሰዓት ሞይሰስ ካይሴዶ ላይ በተሰራው ጥፋት ምክንያት ሰማያዊዎቹ ፍጹም ቅጣት ምት አግኝተው በ96ኛው ደቂቃ ላይ ኮል ፓልመር በፍጹም ቅጣት የቼልሲን ድል አድራጊነት ያረጋገጠችውን ግብ አስቆጥሮ ፓልመር የግብ ድርቁንም ትላንት ምሽት ሊገታ ችሏል። ፓልመር ከጃንዋሪ 14 በኋላ ትላንት ያስቆጠረው ግብ የመጀመሪያ ግቡም ሆኖ ነው ሊመዘገብ የቻለው። ትላንት ካስቆጠረ በኋላ የነበረው የደስታ አገላለጽም ግቡ ለሱ ምን ማለት እንደሆነ ምን ያህል ትርጉም እንዳለውም የሚያሳይ ነበር። ቼልሲዎች ከትላንቱ ድላቸው በኋላም ሊቨርፑልን ከ10 ጨዋታዎች በኋላ ለመጀመሪያ ጊዜ ሊረቷቸውም ችሏል። የኤንዞ ማሬስካ ቡድን ከድላቸው በኋላ ተስፋቸውንም ለቶፕ ፎሩ ሊያለመልሙ ችሏል። እስቲ በጨዋታው ግን አንዳንድ ወሳኝ ነጥቦችን እናንሳ። ሽንፈት ያስተናገዱት ሊቨርፑሎች በጨዋታው ቋሚ 11ቸው የተጠቀሙበትም አይነት ጨዋታ አልነበረም። አርነ ስሎት ቀድመው ቻምፒዮናቸውን ስላረጋገጡ ለሌሎች ተጫዋቾችም እድሎችን ሰጥተው ገብተዋል። ከምንም በላይ ግን ቀያዮቹ በመሃል ክፍሉ የራያን ግራቨንበርች አለመኖር እንደ ጎዳቸው በግልጽ ይታይ ነበር። ትላንት መሃል ክፍሉ ላይ ተጣምረው የነበሩት ወተሩ ኢንዶና ከርቲስ ጆንስ ነበሩ። የግራቨንበርች አለመኖር ግን ቡድኑ ጫና ውስጥ ሲገባ ተረጋግቶ የሚቆይ አይነትና ኳሱን ወደፊት የሚልክ አይነት ተጫዋች ሲያስነፍቃቸው ነበር። ጆንስና ኤንዶ የቼልሲን ሪትም ለመረበሽ የከበዳቸው ተጫዋቾች ሆነው ነው የተገኙት። ቡድኑ እድሎችን ለመፍጠር ተስኖትም ነው የተገኘው። ቡድኑ ትላንት በዚህ በመሃል ክፍሉ ከግራቨንበርች በተጨማሪ ማካሊስተርና ሶቦዝ ላይንም ይዞ እንዳልገባ ይታወቃል። ጆንስ ለምሳሌ ትላንት በጣም ደካማ አቋም ነበር ያስመለከተው። ኳሱ ላይ በጣም ቀስ የሚል ተጫዋች ነበር። እንዲሁም ብዙ ግንኙነቶችንም የሚሸነፍ ተጫዋች ነበር። ፓልመርንም ለማሳደድ ተቸግሮ የተገኘ ሆኖ ተጫዋች ነበር። ጆንስና ኤሊዮት ለምን ቋሚ እንደማይሆኑ ግን ያሳየን ጨዋታ ነው ልንለው እንችላለን። ሊቨርፑሎች በሌላ በኩል ትላንት የነበራቸው ፕሬሲንግ ደካማም ሆኖ ተገኝቷል። ፕሬስ ሲያደርጉ የተቀናጁ ቡድን አልነበሩም። በተጨማሪም በሶስቱ መስመሮቻቸው መካከልም በጣም ትልቅ ጋፕም ሲፈጠርባቸው ይታይ ነበር። ይህንን ደግሞ ቼልሲዎች አድቫንቴጁን ተጠቅመው ቼልሲዎች በአግባቡ ሊጠቀሙበት ችሏል። ቼልሲዎች በአንጻሩ በጥሩ ማንቱማን ፕሬሲንግ ሊቨርፑሎችን ሲያስጨንቋቸው ነበር። ማሸነፍ የሚገባው ቡድን ባሸነፈበት ጨዋታ ቼልሲዎች በሴንትራል ኤሪያው ላይ ኮምፓክት የሆኑ ወይም ጥቅጥቅ ያሉ ቡድንም ነበሩ። ነገር ግን ብዙ ኳሶች በተለይ በቀኝ ክፍሉ እንዲሻሙ ግን ሲፈቅዱም የነበሩ ቡድን ናቸው። የተቸገረውን የሊቨርፑልን የማል ክፍል ስናነሳ ግን የቼልሲንም የማል ክፍል አብረን እናንሳ። በሮሚዮ ላቪያና ኤንዞ ፈርናንዴዝ የተጣመረ ቡድንም ነበር። ታዲያ የሮሚዮ ላቪያ መመለስ የኤንዞ ማሬስካን ቡድን ምን ያህል እንደጠቀመውም ተመልክተናል። የጨዋች ተደጋጋሚ ጉዳቶች ሲያስተጓጉሉት ይታወቃል። በአመት እንደው የሚጫወተውን በፐርሰንት ብናስቀምጠው 10% ያህሉን ለጨዋታ የሚቀርብ ተጫዋች ሆኗል እንጂ 90%ን ያህል ከሜዳ የሚርቅ ተጫዋች ነው ብንለው ማጋነን አይሆንም። ሲኖር ግን ምርጥ ብቃትን የሚያስመለክተን ተጫዋች ነው። የሱ ፕሬዘንስ ለሰማያዊዎቹ የማል ክፍል ትልቅ ትርጉምም ያለው ነው። ትላንትም ያለውን ክላስ በአግባቡ ማሳየት ችሏል። ፕሬስ ሲደረግ ይሰብራል። ፖዚሽናል ዲሲፕሊን አለው። እንዲሁም ያለው ቴክኒካል አቅም ቼልሲዎች ኳሱን እንዲቆጣጠሩ ቁልፍ ነበር። በተጨማሪም የሚያደርጋቸው ላይም ብሬኪንግ ፓሶችም ድንቅ ነበሩ። በእያንዳንዱ ተጫዋቾቹ ደግሞ በርካታ ተጫዋቾችን ድራግ ያድርግ ነበር ወይም ሌላ ተጫዋቾችን ይስብ ነበር። በምሽቱ ጨዋታ በሚገርም ቁጥር ደግሞ አድማጮች 23 ፓሶችን አድርጎ 23ቱም የተሳኩ ነበሩ። አንድም ዝንፍ ያለ ፓስ አልነበረውም። እንዲሁም ሌላ ቁጥሮችን ከተመለከትን 5 ቦል ሪካቨሪዎችን አድርጓል። 4 ግንኙነቶችን አሸንፏል። 2 ፋውሎችን አሸንፏል። ያደረጋቸውን 2 ታክሎችንም እንዲሁም ማሸነፍ ችሏል። ይጫዋች ፊት ብቻ ሆኖ ይቆይ እንጂ
የሚያስደንቅ ተጫዋች ነው። ምናልባትም ቼልሲዎች ይህንን ተጫዋች ፊት አድርጎ ለማቆየት ባርሴሎናዎች ከዚህ ቀደም ፔድሪ ላይ እንደተጠቀሙት አይነት መንገድ መጠቀም ያለባቸው ይመስላል። ባርሶች ከዚህ ቀደም ተጫዋቻቸው ፔድሪ በጡንቻ ጉዳት ሲቸገርና ተጫዋቹን ከጉዳት ለመጠበቅ ሲሉ ለፔድሪ መስል ጄኔቲክ አናሊሲስ ለአሜሪካ ላቦራቶሪ ጠይቀው የነበረበት አጋጣሚ ነበር። የባርሳ ሜዲካል ስታፍ ያው ይህንን ያደርጉትም ፔድሪን ከጉዳት ለመጠበቅ ነበር። ይህንን ሲያደርጉ ለፔድሪ የፊዚካል ትሬኒንግ፣ የዕለት ተዕለት የስትሬንግዝ ኤክሰርሳይዝና በቤቱ የሚሰጠው ተጨማሪ ክፍለ ጊዜ እቅድ ተግብረውለትም ነው የነበር። ቼልሲም አሁን ለላቪያ እንዲህ አይነት አካሄድ ቢሄዱ ይበል የሚያሰኝ ነው። ከላቪያ በተጨማሪ ደግሞ ኢኳዶሪያን ኮከብ ተጫዋች ሞይሰስ ካይሴዶን አብረን እናንሳው። ካይሴዶ በምሽቱ ጨዋታ መሀል ላይም ሳይሆን የተሰለፈው በራይት ባክ ወይም በቀኝ መስመር ተመላላሽ ተከላካይ ቦታ ላይ ነበር ተሰልፎ ሊጫወት የቻለው። ቼልሲዎች ትላንት በትራንዚሽን ወቅት ኳሷን ከመከላከል ወደ ማጥቃት በሚቀይሩበት ቅጽበትም ካይሴዶና ላቪያ ወሳኙን የቤት ስራ ሲሰሩ የነበሩት ተጫዋቾች ናቸው። ካይሴዶ በአርቢ ቦታ ላይ ምርጥ ሆኖ ቢያመሽም እንደተለመደው ግን ኢንቨርት እያደረገ ወደ ማልክ የገባ ባላንስ ሲፈጥር የነበረ ተጫዋች ነበር። ቀርመን እንዳለው ፔናልቲውም ያስገኘ ተጫዋች ነበር። ትላንት ከጨዋታው በኋላ እንደው ኮል ፓልመር ካይሴዶ ምን ሲል ገለጸው? ዘንድሮ ምርጡ ተጫዋቻችን ነበር ሲል አሞካሽቶታልም። ትላንት ምሽት ደግሞ የቼልሲዎች ያመጡ ምርጥ ተጫዋች ተብሎ መመረጡ ይታወቃል። ትላንትም ግን በአጠቃላይ ያለውን ማስተር ክላስ ያሳየ ተጫዋች ነበር። ከኳስ ጋር በ3-5-2 ቅርጽ ሲጫወቱ የነበሩት ቼልሲዎች ግን የተረጋጋ ቢልድአፕ በመመስረት የጨዋታውን ቴምፖ ሲቆጣጠሩም ነበር። የኤንዞ ማሬስካ ቡድን ቴምፖ ማፋጠንና በፖሴሽን ሪስክም መውሰድ ያልፈለጉ ቡድኖች ነበሩ። በተለይም ገና በጊዜ ካስቆጠሩ በኋላ ማለትም ነው። ሊቨርፑሎች ያው በኳስ ቁጥጥር ግን ወይም በፖሴሽን ትልቅ ብልጫ የነበራቸው ቡድን ነበሩ። በአጠቃላይ ግን የምዕራብ ለንደኑ ክለብ ቼልሲ ጣፋጭ 3 ነጥብን በማሳካት ለቻምፒዮንስ ሊግ ቦታቸው ተስፋቸውን አለምልመዋል። ኒውካስል ነጥብ መጣሉን ተከትሎ ደግሞ እኩል ነጥብ ላይ ሊደርሱም ችሏል። በቀጣይ ደግሞ በጠባቂ ጨዋታ አራተኛ ላይ ያሉት ኒውካስሎች በሜዳቸው ሴንት ጄምስ ፓርክ፣ አምስተኛ ላይ ያሉትን ቼልሲዎችን የሚገጥሙ ይሆናል። በሁለቱ ቡድን ስድስተኛ ላይ ያለው ኖቲንጋም እድሉን ከተጠቀመ ግን በጣም የሚጠቀሙ ቡድንም ነው የሚሆነው። ፎረስቶች ዛሬ በነገራችን ላይ ወደ ሳልስ ፓርክ አቅንተው ከክሪስታል ፓላስ ጋር የሚጫወቱ ይሆናል።